ሰላም ስም ማልበል ብሌን ሀበን ሴቶች የወር አበባ በስንት ዓመታቸው ጀምሮ ማየት ይጀምራሉ? ከ14 እስከ 15 ከ13 እንደ እንትኑ እንደ ሰው ሁኔታ ነው፣ እንደምቾቱ ነው። እድሜ ከ20 ዓመት ከ16 ጀምሮ ወይ ከ15 ጀምሮ ይባላል። ምቾት ላይ ከሆነች እስከ 12 ጀምሮ ሊመጣል። እንደዚህ የሚባል እንትን ገደብ የለውም፣ ግን በብዛት ከ11 ዓመት ጀምሮ 12 ዓመት ጀምሮ ከ13 ጀምሮ የሚከሰትባቸው ሰዎች ይኖራሉ። በፊቱ 16 18 ያሁን ትውልድ ደግሞ 14 13ም ይጀምራል። እንደ ማለት አብዛኞቹ እየወፈሩ ምናምን ከመጡ ባደጉት ሀገራት ከ8 ዓመት ጀምሮ ያያሉ፣ ግን አብዛኛው አቬሬጅ ከ12 ዓመት ጀምሮ አሁን ላይ 15 ዓመታቸውም ላይ ቢሆንም ያያሉ። ፈጣን ከሆኑ ተመቻች ኑሮ ሁኔታ ላይ ካሉ ከ8 ከ9 ዓመት ጀምሮ፣ ግን በኖርማል 12 13 ዓመት ጀምሮ። የወር አበባ የሚለው ስያሜ የወር አበባ ለምን ተባለ? ያው ተፈጥሮ ስለሆነ፣ ያው የእግዚአብሔር ስጦታ ስለሆነ ዘር ቢያገኝ ልጅ የሚሆን ነገር ስለሆነ በእውነት አላውቀውም ትርጉሙን። እንደ ራሴ ኦፒኒየን ከሆነ ወር ጠብቆ ስለሚመጣ መሰለኝ አበባ የሚለው የአበባ ከለር ቀይ አይደል? በየወሩ የሚመጣ ስለሆነ አበባ የሚለው ደግሞ ልጅ ስለሚፈጠርበት አበባ እኔ እንጃ በየሆነ ጊዜ ላይ በሳይክል አንድ የሚመጣ ነገር ስለሆነ ሜቢ አበቦችም እንደዛ የሚል ወይም ደግሞ ኦቭሌሽን ጋር ተከትሎ ማለት ስቴፕ አለው። ያድጋል ከዛ ነው የሚሞተው። ልክ አበባም እንደዛ ሜቢ እንደዛ። ወር አበባ ጊዜ ያምሻል? እኔ ህመም የሚባል ነገር ገጥሞኝ አያውቅም። ብዙ ጊዜ ተከስቶብኝ አያውቅም። ሞስት ሳልወልድ በፊትም ከወለድኩኝ በኋላ አጋጥሞኝ አያውቅም። መጠነኛ ብዙም የለኝም። እኔ ምን እንደምታደርጉት ምንድን ነው ትንሽ ህመሙን ሊያስታግስላችሁ የሚችለው? እኔ ህመሙን አልችለውም ስለምል ብዙ ጊዜ ማስታገሻ መድኃኒቶችን እጠቀማለሁ። እኔ ኖርማሊ 7 ቀን ነው የማየው የወር አበባ ስለዚህ እስከ 5 ቀን ምናምን ያመኛል። ስለዛ ያለኝ አማራጭ የተወሰነውን ቀን በመድኃኒት የተወሰነውን ጊዜ ደግሞ ትኩስ ነገር ምናምን በመጠጣት ሙቅ ውሃ ምናምን በመያዝ ይዛለሁ እና ኮካም ይባላል። ኮካም ብዙ ጊዜ አልጠቀምም፣ ግን አንቲፔን እና ትኩስ ነገሮች ምናምን መብላት። ወራት ቤት መቆየት እመርጣለሁ። ለምን ውጭ ሆነሽ ሰውንም ስለምትረብሽ አንቺም ተጨናንቀሽ ቢቻል 1 ቀን ወይ 2 ቀን ቤትሽ ብትይ ቆንጆ ነው። እኔ አክቹዋሊ የተለያዩ ስፖርቶች አሉ ማለት ተገዶ መተኛት ምናምን እነሱን አደርጋለሁ። በተጨማሪ ደግሞ ትኩስ ነገሮች ለምሳሌ ሻይ ምናምን፣ ወተት በተለይ አሪፍ ነው። በተለይ ጅንጅብል ሻይ አሪፍ ናቸው። ፕሮፊን ወስዳለሁ። ከዛ ውጭ ደግሞ ፈሳሽ ነገሮችን ሞር፣ ከዛ ደግሞ ሙቅ ውሃ ወደ ላይ አደርጋለሁ። በጣም ፔንፉል ሆኖ በመድኃኒት ብቻ የሚታገስላቸው ከሆነ ወደ ጤና ተቋም እንዲሄዱ እመክራለሁ። ክቡራን ተመልካቾቻችን ቀደም ብለን እንግዲህ መግቢያችን ላይ እንዳልናችሁ ተማሪዎችም እንደዚሁ ደግሞ የተለያዩ ማህበረሰብ ክፍሎችን ዞር ብለን የወር አበባ ሲመጣ ያለውን ህመም ለማየት ሞክረናል። የሰጡትን መልስ እንግዲህ ዶክተር ሰምቷል። አብዛኞቹ ህመሙ ሲኖር ደግሞ የተለያዩ ነገሮች እንደሚጠቀሙ እየነገሩን አሉ። አንዳንድ ጊዜ መላምቶች እንዳሉም ደግሞ ከጥያቄው ሰምተናል። ማለት የግንኙነት ሲጀምሩ ህመሙ እንደሚያቆም፣ እንደዚሁም ደግሞ መውለድ ሲጀምሩ ህመሙ እንደሚያቆም፣ እንደዚሁም ደግሞ የመጀመሪያው ቀን ብቻ የሚያማቸው እስከ መጨረሻው ደግሞ የሚያማቸው የተለያዩ ክፍሎች የሰጡትን ሀሳብ ነው የሰማነው። በጣም በርካታ ወጣት ሴቶች ከዚህ ጋር የተያያዘ ሀሳብ ሰጥተውናል። የወር አበባ ህመም እንግዲህ ያው ይታወቃል አይደለም፣ ግን ተማሪዎቹም እንዳነሱት ሀሳቡ ላይ በጥቂት ወራት ውስጥ የሚተው ብሎ የሚያስባሉ፣ ግን ወልደውም 3-4 ወልደው ደግሞ ህመሙ ያላቸው ሴቶችም አሉ። እድሜያቸው ገፍቶም ደግሞ እንደዚሁ ህመሙ ፔሪድ ባለ ቁጥር ህመሙ የማይለቃቸው ሴቶች አሉ። ከምን ይመነጫል ይህ ህመም? መላምቶችስ ምን ይመስላሉ? ግን ዋናውን ሀሳብ ውስጥ ህመሙ የሚመጣበት ምክንያት ምንድን ነው? እሺ እንግዲህ ከወር አበባ ተያይዞ የሚመጣ ህመም እንደ አጠቃላይ ልክ የወር አበባ ሊመጣ ሲል አካባቢ ይጀምራል። ከዛ በወር አበባ ባለበት ሰዓት ደግሞ የተወሰነ ቀን የሚቀጥል የህመም አይነት ነው። 2 አይነት አድርገን በ2 ከፍለን ልናየው እንችላለን።
አንደኛው ፕራይመሪ ዲስሜኖሪያ ይባላል። ሁለተኛው ደግሞ ሰከንደሪ ዲስሜኖሪያ ይባላል። ፕራይመሪ ዲስሜኖሪያ የሚባለው ወይም አንደኛው አይነት ምንም ከሌላ ነገር ጋር ያልተገናኘ ጀስት የወር አበባ ብቻ በማየት የሚጀምር፣ በተለይም ብዙ ጊዜ የወር አበባ ልጆች ወጣቶች ገና እንደጀመራቸው ከተወሰኑ ወራት 6 ወር ምናምን በኋላ ህመሙ ይጀምራል። ከዛ ለረጅም ጊዜ ሊቆይ ይችላል። ይሄ ፕራይመሪ ዲስሜኖሪያ ይባላል። የወር አበባ በመጣ ቁጥር የተወሰነ ህመም ይኖራል። ሰከንዳሪ ዲስሜኖሪያ የሚባለው ደግሞ ከሌላ ነገር ጋር ከሌላ ችግር ጋር ከሌላ ህመም ጋር ተያይዞ የወር አበባው ህመም የሚባባስበት ጉዳይ ማለት ነው። የሁለቱ ህክምናቸውም ይለያያል። ፕሬዘንት የሚያደርጉበት ወይም ይሄን አመመኝ የሚሉትን ህመም በመጠኑ የተለያየ ይሆናል ማለት ነው እና ይሄ የመጀመሪያው ብዙ ጊዜ በወር አበባ ሰዓት የሚመጣው ህመም የምንለው ፕራይመሪ ዲስሜኖሪያ የሚባለን ወይም ከሌላ ህመም ጋር ወይም በሽታ ጋር ያልተያያዘ የህመም የወር አበባ በመጣ ሰዓት በወር አበባ መምጣት ብቻ የሚመጣ ህመም ነው ማለት ነው። ይሄ ደግሞ በዋናነት የሚፈጠረው የተለያዩ ሆርሞኖች አሉ። የወር አበባ ዑደትን ተከትለው የሚመጡ ሆርሞኖች አሉ። ሆርሞኖችና የተለያዩ ኬሚካሎች የሚመረቱ አሉ በተለያየ የወር አበባ ወቅቶች ላይ ወይም የወር አበባ ዑደት ላይ ወሩን ላይ የወር አበባ የመጣበት አለ። ከዛ በኋላ ይቆማል። ከዛ በኋላ እንቁላል ይዘጋጃል። ከዛ ኦቭሌሽን ወይም እንቁላል መለቀቅ ይኖራል። ከዛ በኋላ ያ እርግዝና ከተፈጠረ ይፈጠራል፣ ካልሆነ እንደገና ሌላ የወር አበባ ይመጣል ማለት ነው እና በዚህ ዑደቶች ውስጥ የሚፈጠሩ የሆርሞን መጨመር መቀነስ ይኖራል እና ከዛ ጋር ተያይዞ ይሄ ልክ የወር አበባ ሊመጣ ሲል አካባቢ የፕሮስታግላንዲን የሚባል ኬሚካል አለ። የእሱ መጨመር ህመሙን ያመጣዋል። ቁርጠት ሊኖር ይችላል። አንዳንዶችም ተያያዥ የሆኑ የራስ ምታት፣ ጡት ላይ ህመም መሰማት፣ የጀርባ ህመም፣ ማቅለሽለሽ፣ ማስመለስ፣ የሙድ ዝቅ ማለት፣ መደበር፣ ብዙ አይነት ምልክቶች ከዚህ ጋር ተያይዘው እነዚህ የመሳሰሉ አንዳንዴም ከስራ የሚያስቀር ለምሳሌ ሴት ተማሪዎች ከትምህርት ቤት የሚቀሩበት ዋነኛው ምክንያት ይሄ ነው። የወር አበባ ህመም ወር አበባ ከተያይዞ የሚመጣ ህመም ነው እና ስራ ላይ ያሉ ሴቶች ከስራ ሊቀሩ የሚችሉበት ስራ መስራት እስከሚያቅታቸው ድረስ ከበድ ያለ ህመም ሆኖ የሚመጣበት አጋጣሚም አለ። ከእድሜ ጋርስ የተገናኘ ሊሆን ይችላል? የእድሜ ጋፕ የለውም? ይሄ ቀደም ብለን ያነሳነው ሲወልዱ መተው፣ ግንኙነት ሲጀምሩ መተው የሚባሉ አይነቶች? አዎ፣ ከዛ ጋር ያን ያክል ብዙ አይገናኝም። ምንድነው እንዳልኩ ሲጀምር ቀደም ብሎ ይጀምራል። ግን በእርግጥ በእርግዝና ወቅት ይሄ ህመም አይኖርም፣ የወር አበባ ስለማይኖር ከወለዱም በኋላ ለተወሰነ ጊዜ ይሄ ህመም አይኖርም። ለምን? ኦቭሌሽን ስለማይኖር ወይም ከእንቁላል መለቀቅ ጋር ይያያዛል። እንቁላል ይሄንን የወር አበባ ዑደት ተከትሎ በወሩ አጋማሽ አካባቢ የእንቁላል መለቀቅ ይኖራል። እሱ የእንቁላል መለቀቅ በዛ ወር ያላቸው ሴቶች ናቸው ብዙ ጊዜ የወር አበባ ሰዓት ህመም ይኖራቸው። ከኦቭሌሽን ጋር የተያያዘ ነገር ነው። ስለዚህ በእርግዝና ወቅትና ከእርግዝና በኋላ ስለሚያጠቡ ምናምን ይሄ ህመም ይቀንሳል ወይም አይኖርም። ኦቭሌሽን ስለማይኖር ህመሙ አይኖርም። ከዛ ጋር ተያይዞ ደግሞ የእርግዝና መከላከያዎች አንዳንዶቹ ሜካኒዝማቸው ኦቭሌሽን እንዳይኖር በማድረግ ስለሆነ አሁንም ህመሙ አይኖራቸው። ለምሳሌ ኢምፕላንት የሚጠቀሙ ወይም መርፌ የሚወጉ ሴቶች የእርግዝና መከላከያ ይሄ ህመም ላይኖራቸው ይችላል። ወይም ፒልስ፣ ኦራል ኮንትራሴፕቲቭ ፒልስ እሱንም የሚወስዱ ኦቭሌሽን እንዳይኖር ስለሚያደርግ ይሄ ህመም አይኖርም። አንዳንዴም እንደ ህክምናም ይሰጣል። ይሄ የእርግዝና መከላከያው ማለት ነው። ለምሳሌ እንደ ህክምና ለምሳሌ ከባድ ህመም ኖሯቸው በዛ ሰዓት ማርገዝ ማይፈልጉ ከሆነ ኦራል ኮንትራሴፕቲቭ ፒልስ አንዱ የህክምናው አካል ሆኖ ሊሰጥ ይችላል። ስለዚህ ከመውለድ ጋር ከምናም ጋር የሚያያዘው ከነዚህ ነገሮች ጋር ተያይዞ ሲያረግዙ ከወሊድ በኋላ ምናምን የእርግዝና መከላከያ መጠቀም ስለሚጀምሩ
ሊሆን ይችላል ማለት ነው ይሄ ህመም የሚቀንሰው እንጂ ዳይሬክትሊ ስለወለዱ ሳይሆን ኦቭዩሌሽን ስለማይኖር ከዛ ጋር ተያይዞ በዛ ምክንያት ህመሙ ላይኖር ይችላል እንጂ ከዛ በኋላ ደግሞ እንደገና ኦቭዩሌሽን በሚኖር ሰዓት ህመሙ እንደገና ሊመጣ ይችላል ማለት ነው 3-4 ወልደው ይሄ ህመም ያላቸው ብዙዎች ገጥመውኛል